የተከበራችሁ ውድ አድማጮቻችን እንዴት ቆያችሁ? በሐሳብ አሳፋሪው መናኸሪያ 99.1 የሬዲዮ ጣቢያ ዘወትር ቅዳሜ የሚተላለፈው የማረፊያ እንግዳ ፕሮግራማችን ላይ እንገኛለን። በማረፊያ እንግዳ ድግሳችን ብዙ ሰርተውና ብዙ አበርክተው ለሌሎች የሚተርፍ ልምድና ሐሳብ ያላቸውን እንቁ እንግዶች ጋብዘን ሙያቸውና የግል ሕይወት ተሞክሯቸውን እንዲያካፍሉን እናደርጋለን። እነሆ ዛሬም ሳምንቱን ጠብቀን ተገናኘን። የዛሬ እንግዳችን ደግሞ በሀገራችን ውስጥ በሕዝብ ዘንድ ተወዳጅነትን ካገኙ እንቁ የኪነ ጥበብ ሰዎች ውስጥ አንዱ ነው። የቲያትርና የፊልም ደራሲ፣ አዘጋጅና ተዋናይ ነው። ከሰራቸው ስራዎች ውስጥ ትንሹን ለመጥቀስ ያክል መንታ መንገድ፣ እምዬ ብረቷ፣ ባዶ እግር፣ የቃቂ ውርዶት፣ ህንደኬ፣ ጓደኛሞቹ፣ የምሁሩ ፍቅርና የሁለት ጌቶች አሽከር የተሰኙ ቲያትሮችን የሰራ ሲሆን በፊልሙ በኩል ካበረከታቸው ደግሞ የሞሪያም ምድር፣ ዋሻው፣ እሾሃማ ፍቅር፣ ኬብሮን፣ ያለ ሴት፣ ባጣ ቆየኝ፣ ከሌሊቱ 6 ሰዓትና ጥቁር አደይ ተጠቃሽ ናቸው። ከዛ በተጨማሪም የቴሌቪዥን ድራማዎችን፣ የትርጉም ስራዎችን ይሰራል። ዛሬ እንግዳችን ረጅም ዓመታትን በኪነ ጥበብ ያሳለፈው ሚኪ ተስፋዬ ነው። ቅዳሜን የዋጀ ጥሩ ቆይታ ይኖረናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። ሚኪ እኛን አክብረህ ሐሳብህን ልምድህን ልታጋራን ስቱዲዮአችን ድረስ ስለተገኘ መጀመሪያ እጅግ በጣም እናመሰግናለን። እኔም እግዚአብሔር ያክብርልኝ። አንዳንድ ቦታዎች ላይ አየሁኝ፣ ለምሳሌ 6 ሰዓት ከሌሊቱ፣ አደይ ላይም የቴሌቪዥን ድራማዎች ላይም ክሬዲት ላይ ስምህ ሲጻፍ ሚኪ ተስፋዬ ነው የሚለውና ስምህ ሚኪ ተስፋዬ ነው ወይስ የሚለውን እሱን አጠርተን ከዛ በኋላ ስሜ ሚኪ ትንሽ ነው አስቸጋሪ በሆነ ሁኔታ ውስጥ ነው ያለፍኩት የልጅነት ጊዜ። በእርግጥ በእናቴ ብርታት ደግሞ ብዙ ነገርም ተምሬያለሁ። ብዙ ከዛ የባሰ አደጋ ላይም እንዳልወድቅ የሷ መኖር አኖሮኛል፣ አሳልፎኛል እንጂ ገና ከልጅነት እድሜ ጀምሮ በፈተና ነው ያለፍኩትና በጣም ትምህርት ፈልግ ነበር። እናቴ ከአዲስ አበባ ወደ ዲላ ስትሄድ ለተወሰነ ጊዜ ከእህቶቼ ጋር ነበርኩ እና ብዙ ጊዜ ከሷ ጋር ውል ስለነበረ ወጣ ገባ ስለነበረ ትምህርት ቤትም እንደ ቄስ ትምህርት ቤት አይነቶቹም እያመመኝ ሲያስቸግር ስታስወጣኝ ምናምን መማር አልችል እያልክ እያመመኝ አለ አይደል እንግዲህ ያው ቼስ ብዙ ሆነ ነው የምንማረው እና ከተለያየ ሁኔታ ነው የምንመጣው። አብዛኞቻችን ተመሳሳይ የኑሮ ደረጃና ሁኔታ ውስጥ ያለን ልጆች ነን። በእርግጥ እናቴ የጥሩ ቤተሰብ የትልቅ ቤተሰብ ልጅ ናት። ትልቅ ስልህ በጣም በትላልቅ አጋጣሚዎች ውስጥ ኑሮ ውስጥ ያለፉ ትልቅም ክብር ያገኙ ቤተሰቦች ልጅ ናት። ግን እንዳጋጣሚ ሆኖ ደግሞ ብዙ ቤተሰብ ያለበት ቤት ውስጥ ደግሞ እንደዚሁ ብዙ ችግር ይፈጠራልና አጋጣሚ እሷም በብቸኝነት ከነዛ አጋጣሚዎች ውስጥ ሰለባ በመሆኗ ጥሩ ኑሮ የነበራት ነበረች። ከሆነ ጊዜ በኋላ ግን ብቻዋን ስትታገል የኖረች እናት ናትና በቤተሰብም በኩል በአጋጣሚም የመጡላት ወንዶች እስከ ተወሰነ ጊዜ ድረስ ጥሩ ሲሆኑ በኋላ ደግሞ ታውቃለህ ባህሉም ለሴት ያለው አመለካከትም ትንሽ አስቸጋሪ ነው። እኛ ሀገር በተለይ ወደ ኋላ ስትጓዝ 30 40 50 60 ዓመት ምናምን ስትጓዝ ወንዱ እንደፈለገ 3-4 ሴት ማግባት መብት ነው። ሴቷ ንብረት እስካለ መካፈል ነው የሚደርስባቸው። ሆነ መደብደብ የሴት ልጅ ጣፈንታ፣ መደብደብ ደግሞ የወንድ ልጅ ስጦታ ጸጋ ተደርጎ የሚወሰድበት አካባቢ አለ በአብዛኛው ሀገራችን ክፍል። እናቴ ግን በቃ እነዚህን ሁሉ አልቀበልም ብላ አፈንግጣ ራሷን ስትመራ ልጆቿን ለልጆቼ ልቆይ ስትል የወንዶችን ኃይለኝነት አልቀበልም ብላ የሴት ወንድ ሆና የኖረች እናት ናትና የትም ትሄዳለች ሰርቶ ለመብላት ሰርቶ ለመኖር በህይወት ለመቆየት ስትል የትም ሀገሯ ነበረ። የአዲስ አበባ ልጅ ናት። እዚህ ነው ያደገችው። እዚህ ባትወለድም ጥቂት ኪሎ ሜትር ራቅ ብሎ ነው የተወለደችው ከአዲስ አበባ። የት አካባቢ ነበር? ወደዚህ ወደ ሶዶም ይባላል። ኦሮሞዎችና ሶዶ ጉራጌዎች አብረው የሚኖሩበት አካባቢ አለ። ኢንተግሬት ያደርጉበት አካባቢ አለና እዛ አካባቢ ነው የተወለደችውና
ባላባት ልጅ ናት። አባቷም ደግሞ አያቷ ባላባት ናቸው፣ አርበኛ ናቸው። አባቷ ደግሞ እንደዚሁ ከጊዜው ቀደም ያለ ከቀረጥና ተያያዥ ጉዳዮች ጋር ይሰሩ የነበሩ ናቸው አቶ አስፋውና ምን ልልህ ፈልጌ ነው እኔ መጨረሻ ልጅ ነኝ። ከሌላ አባት ነው መወለደው። ከሌሎቹ እህቶቼ ይለያል የኔ አባት እና እናቴ እንግዲህ አስቸጋሪ ሁኔታ ስታሳልፍ አብሬያት ነበርኩ። ሌሎቹ ትላልቆች ናቸው፣ ግማሹ ያገባ የወለደ ነው። እኔ ግን የመጨረሻ ልጅ ነኝና ቤት የቀረው አንተ ነው። ከሷ ጋር ወደ አህል ነበርና መጨረሻ ላይ ወደ ዲላ ስትሄድ ያክስቷ ልጅ አለ ሐዋሳም ዲላም እዛ ሁለቱ ሀገሮች ተምሬያለሁ። ጥላይ ነበር ሄደችው እዚህ ለእህቶቼና እዚህ ደግሞ በአካባቢያችን ያሉ ዘመዶቻችን ጋር ደግሞ ሄጃለሁ። እዚህ አዲስ አበባ ዙሪያ ያሉ ዘመዶች እነሱ ጋር ሄዳለሁ ለትምህርት ብዬ እና እንደዛ ስል እንትኖች ጊዜዎች እያለፉብኝ የትምህርት ጊዜ እያለፈብኝ ምናምን ሄደና በጣም ብዙ አስቸጋሪ ነገር ነበር የገጠመኝ እና ፊልም ማድረግ የጀመርኩበት ወቅት ነበር። ማለት እንደ ሰው እንደ ልጅ ሳይሆን እንደ አዋቂ እንደ ትልቅ ሰው ይሰማኝ የነበረበት ጊዜ ነበር። ከሷ የተለየሁባቸውና ለትምህርት ስል ዘመዶቻችን ጋር ሄጄ ያገኘሁት ፊድባክ ጥሩ አልነበረም። እምልህ እንደ ልጆቻቸው ሊያስተናግዱ አይችሉም። ሞኝ ሰው እንደ ልጃችሁ ካላያችሁኝ ይላል ይባላል በሀገራችን አባባልና የኔ አባት ከሰሜን ነው የመጣው። እሱ ወታደር የነበረ ሰው ነው። ሀረር ነበረ። ከሱ ጋር ብዙ እንትን አንልም። ቤተሰቦቹን ግን አውቃቸዋለሁ አሉ። ከሷ ጋር ነበረ እንትሜሴ በጣም ጠንካራ እንትን ነበረኝ። እናቴ ጋር ሄድኩ መጨረሻ ላይ ዲላ የአዲስ አበባ ሞከርኩኝ። ሌላ አጎታለኝ ወደ ሰንዳፋ አካባቢ እሷ ወንድም እሱ ጋር ሄድኩኝ ምናምን ለትምህርት ፍለጋ ነው። ግን መጀመሪያ ጸባይ ይታያል። ምን ያህል ጥሩ ባሪያ ነህ የሚለው ነገር ይታያል መጀመሪያ። ከዛ በኋላ እና እኔ ደግሞ ከሷ ጋር በነጻነት ያደግኩ ሰው ነኝ። የበታችነት ስሜት እንዲኖረኝም አርጋኝ አታውቅም፣ አልነበረብኝም። የበላይነትም የለብኝም። ሰውን በኩል ነው ማየው፣ ሰውን እንደ ሰው ነው ማየው። ግን ትምህርት ሳልገባ እድሜ ገፋ። ወዲያ ወዲህ ስል መጨረሻ ያው እያቋረጥክ ማለት ነው ወይስ ከነጭራሹ ሳትገባ? አይደለም፣ ነገ ትገባለህ። ይሄን አመት አቋርጥና ቆያውን አትቸኩል፣ ረጋበል ይልሃል አንዱ ጋር ስትሄድ። ልጅ እኮ እየተማረ ነው፣ ልጆቹ እየተማሩ ናቸው። አንተ ረጋበል ምናምን እስቲ ጸባይ ታይቶት ከዛ የሆነው አጎት ጋር ደግሞ ስትሄድ እንዴ ያው መጥቶ ምናምን እንዲላል እንዴ ሲባል ትሰማለህ። በወፍበር ለመረጋ ይለም ያንን ስራ ያንን አውጣ ያንን አውርድ ረጋበል እስኪ ምናምን ትባላል። እና መጨረሻ ላይ ሐዋሳ ያለው ጋር ሴር ነው። ሐዋሳ ያለው እሱ አስገባኝ። ወንብዬ ለትምህርት እንደሄድኩ ያውቃል፣ እንደመጣው ያውቃል። እሱ አስገባኝ በቀጥታ። እንደውም እሱ አጣድፎ ነው እንዴና ህል ገፍተህ እድሜ ምን ታረጋለህ እስካሁን ድረስ ምናምን ነው። እዛ ደብል ምናምን እያረኩ ነው ያለፍኩት። የግል ትምህርት ቤት ኢትዮጵያ ትቅደም የሚባል ትምህርት ቤት ነው የገባሁት። ምን ተርም የሚባል ነገር ስላለ ነው ወይስ ጥሩ ውጤት ካመጣ ደብል እስከ 3ኛ ወደ 5ኛ ምናምን እንደዚህ ታልፋለህ? በሌሎች አካባቢ ተርም እንደሚባለው በሴሚስተር ማለት ነው። በሴሚስተር እዛ ሐዋሳ ብቻ እንደዚህ አይነት እድል ገጥሞኛል። ዲላ ያለውም ጋር በቀጥታ ገጠር ነው የገባሁት። ገጠር ገብቼ ከብቶች ማገድ፣ እርሻ ማየት፣ እርሻ ለማረስ አቅሙም የፊዚካሊቲም ጥሩ አልነበረም፣ ግን ነበረ። እና የት ነው የተወለድከው? እኔ እዚህ ነው የተወለድኩት። አዲስ አበባ ተወልደ ነው እንግዲህ ወደ ገጠር ሄደች። ማዘርም ዲላ ሄደች። ዲላ ከተማ አለ፣ ገጠር አለ። የአክስቷ ልጅ ገጠር ውስጥ መሬት አለው። እና እንግዲህ ሰው በፊት እኮ ይንቀሳቀሳል። ከመሀል ሀገር ተነስቶ ከጫፍ ሰሜን ተነስቶ ደቡብ ጫፍ፣ ከምዕራብ ጫፍ ተነስቶ ምስራቅ ጫፍ እኮ ይሄዳል። ኢንቴግሬሽን እኮ የሚገርም እኮ የሚገርም ነው። አሁን እኔ ሰው እዛ ምን እንደወሰደው በኋላ ነው ይገርምኝ የጀመረው። ገብቷል ታሪኩ የሚገርምህ እኮ ነው። በቃ የሰው ኢንቴግሬሽን አናቃትም፣ ሀገራችንን ሰውን አናቀውም ብለህ እስከ መደንገጥ ትደርሳለህ። ውስጥ የሆነ ገጠር ውስጥ የሆነ ማህበረሰብ ብቻ አለበት ብለህ የምታስበው ከባቢ ላይ ከሰሜን መጥተው የዛ ህብረተሰብ አካል ሆነው የሱን ቋንቋ፣ የሱን ባህል፣ የሱን ኑሮ ኖረው እሱን ሆነው የከረሙ ሰዎች ታገኛለህ። ቀስ ብለህ ስትአዳምጣቸው እኔ እኮ አያቶቼ ከዚህ አካባቢ በዚህ ምክንያት
ምክንያት መጥቼ እንደዚህ ሆኜ ከደቡብ ምስራቅ ሄዶ ከምስራቅ ሰሜን ሄዶ ማለት በደህናው ጊዜ እና አሁን ነው ይገርመኝ የጀመረው። እሱም እዛ እንግዲህ መሬት ነበረው፣ ትላልቅ መሬት ነበረው። እዛ ቁጭ አልኩ። ከዛ ደግሞ ሄጄ ቁጭ አልኩኝ። ሊያስገባኝ አልቻለም ትምህርት ቤት። ዘመን ሐዋሳ መጣሁ ግን አስገባኝ። ይሄኛው እንደ ልጅ ሳይሆን እንደ አዋቂ ይሰማኝ የነበረ ወቅት ነበረ። ጥሩ ስሜት አይሰማኝም ነበር የሆነ ወቅት ላይና ከዛ የዛን ሰሞን አካባቢ ሚኪ ሌላንድ የሚባሉ አሜሪካዊ ጥቁር የሞቱበት ሄሊኮፕተር ተከስክሶ ምናምን ተብሎ የሞቱበት ወቅት ነበረ። በኋላ ስሰማ ነገሩ ፖለቲካዊ ኬዝ አለው። እኔ በቴሌቪዥን በአጋጣሚ ዲላም ሄጄ ታሪካቸውን ሰማ። እንግዲህ ስለ ሚኪ ሌላንድ መስማት የጀመርኩት አዲስ አበባ ነው። እዚህ ሰንዳፋ ያለው አጎቴ ጋር ኮብሰሩ ተከሰከሰ ምናምን ሲባል ከዛ ዲላ ሄድኩ። ከዲላ እንደገና ሐዋሳ መጣሁ። ሐዋሳ ደግሞ ይበልጥ ከሐዋሳ ተመልሼ ደግሞ ዲላ ሄድኩኝ እናቴ ጋር መጨረሻ ላይ። እዛ ስለ ሚኪ ሌላንድ በደንብ ቴሌቪዥን ላይ መስማት ጀመርኩኝ። እንዲህ ያርገው ለሰብአዊ ስራ ሲሉ የአሜሪካን ካፒታሊስት መንግስት ለሶሻሊስት ሀገሮች እርዳታ አልሰጥም ሲል እሳቸው እየተከራከሩ እየተነታረኩ ሰብአዊነትን ማስቀደም አለብን እያሉ ከኮንግረሱ ጋር እየተጨቃጨቁ ምናምን የሚል ናሬሽን ሰማ ነበርና በዛን ወቅት እኔ እንደ ሰው ፊልም ያደረገኝ ሰው መፈልክበት ጊዜ ነበርና አክቹአሊ ቤት ገሬ ነው የሚሉኝ እና አሁንም ገሬ ተብዬ ነው የምጠራው። ገሬ ነው የሚሉኝ ሁሉም። እኔ አሁን የቤት ሰው ሚኪ ሲለኝ እንግዳ ትደነግጣለህ። እንግዳ ማንን ነው የጠራው? የውጭ ሰው ደግሞ ገሬ ሲል ካለኝ ኦኬ ቤተሰብ ይነካል ማለት ነው። አለበለዚያ ሊያቀኝ አይችልም ወይ የሰፈር ሰው መሆን አለበት። የሰፈር ሰው በገሬ ነው የሚያቀኝ ገረመው እና የቤተሰዋን እኔ ሚኪ ሲል የባዳ እንትን የሚመስል ያራቆ እና ይሄ ገረመው የሚለውን ስም የሆነች ቲን ኤጀር ስትደርስ ደስ የማይልህ ጊዜ አለ። ስምህ ሰለሞን ቢሆን ቴዎድሮስ ቀሌ አለ አይደለም፣ የሆነ ስሙ ራሱ ደስ የሚል ስትጠራ የምትፈልግበት ሰዓት አለ እና ቹዋሊ እንትን አይለኝም ነበር፣ አይጥመኝም ነበር። ስሜን መለወጥ አለብኝ ምናምን የምልበት ጊዜ ነበረ። ግን ስለኚህ ሰውዬ በመሃል መስማት ምናምን አመጣው ማለት ነው። የተቸገርኩበት ጊዜ ነበር። የተቸገርኩትን ነገር ፍለጋ ላይ ደግሞ ነበርኩኝ። ዋይ ለምን ሚኪ ያለለውም ስሜን አልኩኝ። ከዛ 6ኛ ክፍል ያው ትልቅ ነኝ ብያለሁ። 6ኛ ክፍል ሚሽን ትምህርት ቤት የሚባል አለ ዲላ። ስሜን ቀይሬ ያለው ምናምን አልኩት። ሰውዬውን እንግሊዘኛ አስተማሪ ነው፣ ቀይ አጭር ሰው ያስታውሰዋለሁ። ማን ነው ስምህ? ሚኪያስ? አይ ሚኪ። ሚካኤል? አይ ቀና ብሎ አየኝ። ከዛ ሚኪ ብሎ መዘገበው። በዛው ጸደቀ። ቀረ። የተወደዳችሁ አድማጮቻችን ያደመጣችሁ የምትገኙት ዘወትር ቅዳሜ የሚተላለፈውን ሳምንታዊ የማረፊያ እንግዳ ፕሮግራማችን ነው። እንግዳችን ደግሞ የመድረክና የፊልም ተዋናዩ፣ ደራሲው፣ አዘጋጁ ሚኪ ተስፋዬ ነው። አብራችሁን ሁኑ። እንደው ለዚህ ቆይታችን ስዘጋጅ አንድ ትኩረቴን የሳበው ነገር ምንድነው? ስላንተ ባህሪ የእግር ጉዞ ይወዳል አሉኝና በእርግጥ የእግር ጉዞ መጓዝ ለሁሉም ሰው የሚመከር ነገር ነው። ግን በተለየ አንተ ባህሪ ሲሆን ከምን የመነጨ ነው የሚል ጥያቄ መጣብኝ። ከችግር የመነጨ ነው። መኪና ኖሮኝ ቢያቀና በመኪና ብጀምር ህይወቴን እንዲህ ያልሆነ ኢማጂን መኪና ውስጥ ስትሆኑ በእግሩ የሚሄድ ሰው በደረቱ የሚሳብ ነው ይመስላችኋል? እሱ አይ ባይሉ ገብረ በጣም ወግ አዋቂ ሰው ነው። በጣም በእግር ስትሆን ደግሞ በመኪና የሚሄድ ሰው እንደው ግራ ሊገባ ይችላል። ተዘፍዝፎ እዚህ ቁጭ ብሎ ተንፏቀቀ ምናምን ነው የምትለው። እና ታሪኬ ነው በችግር ምክንያት በጣም ረጅም መንገድ ይሄን ነበር በትራንስፖርት እጦት። ከዲላ ስመጣ እኔ እዚህ ከገርጂ ኢትዮጵያ ቴሌቪዥን ስራ ይዤ መላለሳለሁ። ስራ ፍለጋ መላለስ ነበር። ትራንስፖርት ሳንቲም ያለኝ ጊዜ በ52 ቁጥር እስከ ካሳንቺስ እስከ 4 ኪሎ ሄዳለሁ ነው እስከ መርካቶ 46 82 52 ከ4 ኪሎ ገርጂ ይሄዳል። እንደገና ከገርጂ ደግሞ መርካቶ ይሄዳል። 82 እና 52 መሰለኝ። ፍራንክ ያለኝ ጊዜ በእነሱ መላለሳለሁ። ከሌለኝ በገርጂ በኩል
በኢምፔሪያል ሆቴል አድርጌ እህት አለችኝ እዛ። ከዛ አሁን ስቴዲየም አለ አይደለ እየተሰራ ያለው እሱ በኩል አቋርጥና አውራሪስ ሆቴል አለ። በአውራሪስ ሆቴል አድርግና በካሳንቺስ በፍሎ አድርጌ ኢትዮጵያ ቴሌቪዥን መጣ ነው አየህ። ከዛ ከኢትዮጵያ ቴሌቪዥን መልሼ በዛችው መንገድ ተመልሰህ ትገባለህ። እና እሱ ነገር ሳረገው በእንትን አልነበረም፣ ምን አይነት መከራ ነው በሚል አይነት ስሜት አልነበረም። ከዲላ ስመጣ ተዘጋጅቼ ተቀብዬው ነው የመጣሁት። እቸገራለሁ፣ ችግሩን ለመቀበል ዝግጁ ነኝ ብዬ ነው የመጣሁት። የምወደውን ነገር ስለሆነ የምሰራው። ስለዚህ ይሄን ያክል እያመመኝ እያማረርኩ አይደለም። በቃ ጀስት ለስራ ነበር የወሰንኩት። እሱ አሁን የትራንስፖርት ባይቸግረኝም ብዙ ቆሜ ታክሲ ላልጠብቅ እችላለሁ፣ እሄዳለሁኝ። በጣም አስቸጋሪ ሁኔታ ከሆነ ከደከመኝ፣ በጣም ለመንቀሳቀስ አስቸጋሪ ከሆነ አንድ 5-10 ደቂቃ ቆሜ ልጠብቅ እችላለሁ። ከቸኮልኩኝ ራይድም ይዤ እሄዳለሁ። አንድ የአሜሪካ ፊልም አስታወስከኝ። ድሮ ህፃን እያለ ህፃናቶች በጣም ይደበድቡት ነበርና ከዱላ ለማምለጥ ይሮጣል፣ በጣም ይሮጣል እና በዛው ለምዶበት በጣም ይገርም ሯጭ ሆኖ ምናምን በቃ ክብረ ከበደ የሚሰራው አንድ አትሌት አለ ሜዳ ላይ የሚባል ቲያትር። አማኑኤል ማህሪ ነው የጻፈው፣ ቢኒያም ወርቁ ነው ያዘጋጀው። ቢኒያም ወርቁ ቢኒሾ ነው ያዘጋጀው እና ታሪኩን ይናገራል። ፍቄ አትሌቱ እንዴት ነው አትሌታው እንደዚህ ጎበዝ አትሌት እና ድሮ ተልከን ነው መሰለኝ የሚለው ላክ ፊት ስንሄድ በቃ የሆነ ከኋላ የሚማታ ልጅ አለ መሰለኝና በቃ እሱን ሽሽት ሮጥ ነበር። እሱን ሽሽት ይሮጥ ነበረ። ታሪኩን በደንብ አድርጌ አርቲኩሌት ላላደርግልህ እችላለሁ። እና ሆን ብሎ ሩጫ ለመሮጥ ብሎ የጀመረ አትሌት አይደለም። ሲጀምረው የኑሮ ትግል፣ የመጥፎ ነገር ሽሽት አምና አዳፕቲቭ ሆኖ በዛው የህይወቱ ደግሞ ጥሩ ጸጋ ሆኖለት በመጨረሻ ዝነኛ የሆነ አትሌት ነው። ሌላው ደግሞ በጣም ቀልድ አዋቂ እንደሆንክ ሁሉ ዝምተኛ ነህ እና ጓደኞችንም እየጠየቅኩ ነበር እና አንዳንድ ባህሪህን እየነገሩኝ ነበርና በጣም ቀልድ አዋቂ ነው፣ በዛው ልክ ደግሞ ዝምተኛ ነው። አይደለም ዝምተኛ በሌለበት ቦታ ቀልደኛ ለመባል በለል እንዳውም ስቀልድ አንዳንድ ጊዜ ሰው አስቀይማል። አዝናናው ብዬ አይ ብሎ የሚያዝንብኝ ሰው ብዙ ነው። እንዲህ ለካ ምናምን የሚለኝ ቁጥሩ ብዙ ነው አልኩ። የቀልድ አዋቂነት በጣም መሰጠት ነው። የአእምሮህን ፍጥነት ነው የሚናገረው። በቲያትር ቋንቋ ኮሜዲ ብዙ ነው ጀነሩ ታይፑ። ኮሜዲ ራሱ አንድ ጀነር ነው፣ ግን ታይፑ ማአት ነው። እና ኮሜዲና ትራጀዲ ዲፋይን ሲደረግ ምንድን ነው የሚሉት መሰለ? ታውቀዋለህ አንተም የቲያትር ተማሪ ነህ። ትራጀዲ ኢሞሽን ነው አይደለ? ኮሜዲ ግን ቲንኪንግ ነው የሚሉት። የቲንከሮች ስራ ነው የሚሉት። ቶሎ መፍጠር ይጠይቃል። አይኪያቸው በጣም ፈጣን ነው። ሂውመር አዋቂዎች በጣም ሀሳቢዎች ናቸው ነው የሚባለው። ማርክ ትዌን በጣም ብሌሲንግ ነው የሚለው እኮ። ብሌስድ ናቸው ጨዋታ አዋቂዎች ነው የሚለው ናቸው። ጦርነት ሲያረግቡት ያለ ጨዋታ አዋቂዎች ሀገራችን ውስጥ አለቃ ገብረሃናን ማንሳት ይችላል። አለቃ ገብረሃና አሁን እሳቸውን እንደ ቀልደኛ ሳይሆን እንደ ሀሳቢና እንደ ፊሎሶፈር ነው የሚያያቸው ዳንኤል ወርቁ። ለምንድን ነው ቀልደኛ የምትሏቸው ይላል፣ ይናደዳል በጣም ዳንኤል ወርቁ። የቢኒያም ወርቁ ታላቅ በጣም ትልቅ ጸሐፊ ነውና ለኔ ክሪቲክም ነው ዳኒ ናቸው። በትክክል የስነ ጽሁፍ ሰዎች፣ ትላልቅ የቲያትር ባለሙያዎች እና የታሪክ አጥኚዎች አለቃ ገብረሃናን በጣም እንደ ትልቅ ሀሳቢና ፈላስፋ ነው የሚያዩቸው። ንግግር አዋቂነት ብዙ ቋጠሮ ይፈታል፣ ብዙ ችግር ይፈታል። ቃል ያድናል፣ ቃል ይገላል የሚባለው ያለ ምክንያት አይደለም። በትንሽ ስህተት አገር ልትበጠበት ይችላል። በተለይ እንደዚህ ያለ ማይክ ባለበት የላይቭ ሾዎች ባሉበት ቦታ ላይ አይተ ከሆነ ሶሻል ሚዲያውንም ይሄ ሚዲያውን የሚከታተልም ህብረተሰብ ንግግር ውስጥ የሚከተው እንዴት እንዲላል እንዴት እንደዚህ ትላለች የሚያሰኝ ጦርነት ቀረሽ ምናልባት በአካል ቢያገኙ አካላዊ ጥቃት ሊያደርሱ ሁሉ እስከሚያስችል ድረስ የሚያደርሰው የንግግር አዋቂነትና አላዋቂነት ጉዳይ ነውና ቀላል ነገር አይደለም። እኔ እቀናለሁኝ በንግግር አዋቂዎች ብልህ በሆኑ ሰዎች በጣም ነው የምቀናው። በጣም
እንዴት ይህን እንደዚህ አይነት ብልሃት እንደዚህ አይነት ሀሳቢነት እንዴት ነው ማግኘት የሚቻለው ምናምን ብለህ ስታስብ የመጀመሪያው ነገር የሚመስለኝ ተፈጥሮ ይጠይቃል። ተፈጥሮ በጣም ይጠይቃል። ይህ ከቤተሰብ የምትወርሰው መሰጠት እንደ ተሰጦ እሱ ነገር ማተር ያደርጋል ብዬ አስባለሁ። ከዛ ይሄ ትምህርትና እውቀት በሱ ደግሞ ይበልጥ ሼፕድ ይሆናል ብዬ አስባለሁ። ምክንያቱም ትምህርትና እውቀት ነው ካልከው በትምህርትና በእውቀት የሚሻሻሉ ነገሮች በተለይ ሰውን በተመለከተ የሰውን ባህሪና ጸባይ በተመለከተ 0.00 ምናምን ነው የሚለ እንደዚህ የሚል ጥናት አለ። በጣም ትንሽ ነው። አጥፊዎቹ ብዙዎቹ የምታያቸው ከሆነ ብዙዎቹ ሆን ብለው የሚጠፉ ጥፋቶች በተማሩ ሰዎች ነው። ምናልባት አያውቁም ብለህ የምትንቃቸው ሰዎች የደቡብ ፍርድ የጅምላ ሪያክሽን ነው ሊኖራቸው የሚችል ውስጥ ሊገቡ ይችላሉ። ነገር ግን እንደዚህ አይነቶቹን ነገሮች እንኳን ለማስነሳት ትሪገሪንግ ፖይንቷን ወይም ቁልፏን የሚጫኗት አዋቂና የተማረ የምትለው ሰው ነው። አያውቁም፣ አልተማሩም፣ ቀለም አልቆጠሩም የምትላቸው ሰዎች ደግሞ ነገር አዋቂዎች፣ በጣም ብልሆች፣ በጣም የመፍትሄ ሰዎች ሆነው የምታገኛቸው ትልልቅ ሰዎች በጎረቤት በየገጠሩ ገበሬው የሆኑ ሽማግሌ ምናምን ታገኛለህ። ያው ትምህርት መቼም ሁለት አይነት ነው፣ በኑሮና በፎርማል ኤጁኬሽን የሚባለው ነው። በዛ የምትመዝነው ከሆነ መማር ብቻ ይሄ ፎርማል ኤጁኬትድ በመሆን ብቻ የሚመጣ ነገር አይመስለኝም። እና እኔ እቀናለሁ ይልቁን በንግግር አዋቂዎች፣ በጨዋታ አዋቂዎች፣ በቀልድ አዋቂዎች ሰዎች እቀናለሁ። ከዛ እስኪ ልሞክር ብዬ ስሞክር ሰው ጥሎኝ ወጥቶ ሊሄድ ጥሎኝ ይሄዳል። የምር ግን ጓደኞቼ የኮሜዲ ቲያትሮችን ራሱ በራሱ ቀልድ ከፍ ያረጋቸዋል። ቀልድ የመፍጠር አቅም አለው። ኢቨን አሁን ለምሳሌ ባዶ እግር የፍልስፍና ኮንሰፕት ነው ያለና እንትን ያነሳቸዋል በደንብ እና ሂዩመር መፍጠር ይችላል ብለውኛል። እንግዲህ እኔ ባዶ ስራ ላይ ከስራው በመነሳት አንዳንዱን ከስራው በመነሳት ተዋናዩ እንዲያሳድገው ይጠበቃል። የኮሜዲ ስራ በስክሪፕት ላይ ሳይሆን በፐርፎርመሩ ላይ የተመሰረተ ነው ይባላል። በከዋኙ ላይ የተመሰረተ ነው ይባላል። ዳይሬክተሩ አንተ አስቂኝ እንድትሆን አይሰራህም። እንድታስቅም ተፈጥሮን አይቸርህም። ቴክኒኮቹን ሊነግርህ ይችላል። ሂንቱ ሊሰጥህ ይችላል። ስክሪፕቱን እንድታነብ ሊረዳህ ይችል ይሆናል። ሀሳቡን ሊገልጽልህ ይችል ይሆናል እንጂ አዝናኝ ስራዎችን የማዝናናት ሸክማቸው በከዋኙ ላይ የተመሰረተ ነው። ይሄ ግልጽ ነው። እንደ ባዶ እግር ያለ ስራ በእርግጥ የሚያስቅ ካራክተር ወይም ገጸ ባህሪ ስለሆነ አልነበረም። እኔ ሰራው የነበረው የለወጥኩት ምንድነው ስራው እንደምታውቀው ሶክራተስ ፉል ኦፍ ፊሎሶፊ ነው። ጥያቄና መልስ ነው። ፍልስፍናም ከጥያቄና ከመልስ ውስጥ ነው የሚመጣው። እንደዛ በጣም ስራውት ቱ ሃውርስ ወይም ከዛ በላይ ማዋዛትን ይጠይቃል። ፍልስፍና ነውና አንዳንድ ጊዜ ዝም ብሎ እስኪ ሰው ዝም ብሎ እጁን አጣምሮ ከሚያዳምጠው ነገርም ደግሞ ትንሽ ፈታ ይበል በሚል ዳይሬክተሯንም ሳላስፈቅድ በራሴ ፍቃድ ያደረግኩት ነገር ነው። እንደዚህ አይነት አጋጣሚዎች ላይ ትሞክራለህ። ምናልባት አጠቃላይ አውዱ ተነስተ የምታስታውሰው የፈጠርከው ቅጽበት አለ እዛ ላይ በዲያሎግ ሳይሆን የቶን ለውጥ ነው። ፊዚካሊ የምታደርገው እንቅስቃሴ ቀልድ ሳቅ ልትፈጥር ትችላለህ። በድምፅህ አኳያ በምታወጣቸው ቶኔሽኖች ሳቅ ልትፈጥር ትችላለህ። የምትናገረው አንድ አይነት መስመር ሆኖ ሳለ ያንን መስመር እንዲያስቅ ማድረግም አዚቲዝ ደግሞ እንዲወሰድም ወይም ደግሞ በሌላ በጣም ባልተገመተ መልኩ ሰው እንዲረዳውም አርገህ የማድረስ እንትኑ አለ በቶኔሽን በአነጋገር። አንዳንድ ሰዎች ቁም ነገር እያወሩ በድምጻቸው ምክንያት በአነጋገር ፍጥነታቸው ምክንያት ሊያዝናኑ ይችላሉ። እነሱ የሚናገሩትን ቁም ነገር በተመሳሳይ ሰዓት ሌላ ሰው እንዲናገረው ብታረገው ደግሞ ልክ የተናገሩትን ነገር ብቻ እንድትወስድ ሊያረግህ ይችላልና እዛ ላይ ቅጽበቱም የቶለውት ብቻ ነው። ሌላ ነገር አላረኩኝም። የድምጽ አወጣቴን ብቻ ሽፍት በማድረግ ነው ያንን ኮሜዲ መፍጠር የፈለኩት። እንዴት ቀየር? አሁን አንተ እንደዚህ እንደምትጠይቀኝ ለምሳሌ ሶቅራጥስና ሶቅራጥስ ስል በጣም ይለያል። እንትኑ ይለያል። ሶቅራጥስ እባክህን ስል ሶቅራጥስ እባክህን ስል ይለያል። ልክ ነህ። በጣም የገረመኝ ሚኪ ተሰጥኦ አለው። ድምጽ ማንጎራጎር ላይ በጣም
ጎበዝ። በዚህ ደግሞ መጣ ወይ ጉድ! ማጉረምረም ነው ማንጎራጎር ነው? ማንጎራጎር። ያው ድምጽም ያው የሚታወቅ ነው እና ለማጉረምረም ይረዳል። ቮካልም ይሰራ ነበር ልምምድና አዎ ሰራ ነበር። ሲሰራ የነጥሌን በቃ የትልልቆቹን በደንብ የጫወት እና ብዙ ሚስጥራዊ የሆነ እንደዚህ ያደፍርማ አንተ ስለማደፍር ዝም ብለህ ተንጠራርተህ ጥላውን ለመድፈር ስለማዳዳ ይታቀዋል። እኛ እናቀዋለን ደፋሮቹ። የማዘር ምን አለች መሰለህ አንድ ጊዜ ማዘር እንግዲህ ስለ ሙዚቃ እንደማንኛውም ህዝብ እንጂ እንትን ይላትም የተማረችው ነገር ምናምን ይላትና ሲጮ አንተ አትጩ ትረብሻለህ ሰው ትለኛለች። እኔ መረበሽን አላውቅም እና መዘፍኑን ታውቂያለሽ የጥላሁን ነው እኮ ምናምን አልኳት። ለሙዚቀኞችም ነግሬያቸው በጣም ነው ይሳቁትና እላ ያለችኝ ማለት ነው። ጭራሽ እላ እንግዲህ የሙዚቀኞች ቋንቋ ነው። እላይ ውጣ ሚድል እታች ምናምን ይሉሃል። ማይ ጎድነስ እሷ እላይ ማለት ትልቁን ሰውዬ ማለቷ ነው እና እንደዚህ ያለውም ሰው አፈር ይበለዋል ትላለች። አሁን ይሄ ሰውዬ አፈር ይበለዋል ማለት ነው ትላለች። ጥላውን ታውቀዋለች። ብዙ የድሮ ሳያውቀዋል ጥላውን እና ብዙ ጊዜ ያው ልጅነት ነው መቼም ዝም ብለህ ትጫዋለህ። ጎረቤት መረበሽንም እንትንም አታውቅም። ምክንያቱም ድምጽህን በጆሮህ ነው በውስጠኛው ጆሮህ ነው የምትሰማው ነው የሚባለው። በውጨኛው ስትሰማ ሌላውን ትሰማለህ፣ ታደንቃለህ። እያረበሸም ከሆነ እንትን ትላለህ። አንተ ግን ስትል በውስጠኛው ጆሮ ስለሆነ የምትሰማው ሌሎችን አፈክት ማድረግ አታውቅም። እና ሰው ከመናደዱ የተነሳ በርታ እንገናኛለን በርታ አንተን አበረታትቼ ነው ገደል ምከተሎ ይሄዳል ማለት ነውና እንደ ተዋናይ መለማመጃ ዘፈኖች አሉ ለቮካል ይረዳሉ ተብለው እነሱንም በተለምዶ ነበር የምናደርገው እንጂ ሳይንስ የተደገፈ አይደለም። እኔ በቅርብ ጊዜ ነው እሱም ቢሆን በስርዓት መደረግ አለበት ኮርድ እየተያዘ በስቴፕ ስኬል ተጠብቆ ምናምን ነው መደረግ ያለበት ሲሉ በቅርብ ዓመታት ውስጥ ነው የገባኝና አሁን ነው እንደው ለመለማመድ የምሞክረው። ዝም ብዬ ነበር ጩኸት ጥሩ አይደለም። ጉሮሮ ቮካል ቦክስ አለች ስስናት ነው የሚባለው እንትኗ እና ትንሽ እንኳን ጠባሳ ከሰራች መመለሻዋ አትመለስም፣ ከባድ ናት። እና እንዲሁ አንድ ጊዜ ለሆነ ስራ ዝም ብለን እና ስንል ጋሽ ፋንቱ ልጆች ዝም ብላችሁ አትጩ፣ እንዲህ ድምጻችሁ እንደዚህ ይበላሻል፣ እንደኔ በፒያኖ ስሩ፣ በኪቦርድ ስሩ ምናምን ብሎ ፋንቱ ማንዶዬ ያው እውነቱን ነው። ኪቦርድ ተይዞልህ በደረጃ ቀስ እያልክ በመጮ ሳይሆን ቀስ እያልክ ነው መስራት ያለብህ እና ያንን የሙዚቃ ሰዎች አሳይተውናል የሆነ ስራ ስንሰራ። አሁን ሶሻል ሚዲያው ዩቲዩብ ላይ ምንም ብዙ እንትን ላይ ታገኛለህ። ሳይንሱን መማር ከፈለክ ትማራለህ፣ ራስን ማስተማር ትችላለህ። እና አሁን ነው እንደውም የጀመርኩት ልምምድ ነው ማለት የሆነ የምታውቀውን አንድ ወይም የተለማመድክበትን አንድ ዜማ ብታነሳልኝ ደስ ይለኛል። ለምሳሌ ዶ አ ሬ እንትኑ ይጨምራል እንጂ አንታቸውም ዶ ሬ ዶ ብለህ የምትወጣ ከሆነ በኮርዱ በጨመረ ቁጥር ድምጽህን ከፍ እያረክ የምትሄድ ከሆነ ዲስቶርት እያረገ ነው የሚሄደው፣ እየጮክ ነው የምትሄደው እንጂ እዛው ባለበት ፍሌክሲቢሊቲ አይደለም የምታስተምረው ቮካል ቦክስህንና ሳምባህን። ምትል ከሆነ እየጨመረ ሲሄድ እየተዘጋ ከሆነ ቮካል ቦክስህን ስኑን በጣም እየጎዳኸው ነው የምትሄደው ነው። ዲስቶርትድ የሆነ ድምጽ ይወጣል ነው። ስኬል ከፍ እያለ ሄደ ማለት የድምጽ ትራክ ላይ ግራፉን ታየዋለህ። አሁን ጋሽ ጥላሁንን ምንድነው የሚሉት? ይጮሃል ይላሉ የማያውቁ ሰዎች። በጣም ሲጮህ ይገርማል ይላሉ፣ ግን አይጮህም ነው የሚሉ ሙዚቀኞች። እንትኑ ላይ ስታየው የድምጽ ትራኩ ላይ ስታየው ግራፉ ቀጥ ያለ ነው እንጂ በጣም ይሄ ውጥት ብሎ ከፍ ያለውንም ሲሰራ ግራፉ አንድ አይነት ነው ከታችኛው ድምጽ ጋር ማለት ነው። ከታችኛው ኪ ጋራ ትልቁንም ኪ አንድ መስመር ላይ ነው የምታየው ነው የሚሉ
እንጂ የሚጮህ ላይ ግራፉ ሲወጣ አታይም፣ አይወጣም። እንትኑ ተመሳሳይ ነው ግራፉ። ስለዚህ ድምፅ ከፍ ማድረግ ማለት መጮህ ምናምን ይመስለናል። እኛ እንደዛ ነው የምንሰራው። ማድረስ ነው ፕሮጀክሽን፣ ማድረስ ማለት ፕሮጀክሽን ነው። ፕሮጀክሽን ማለት መጮህ አይደለም ነው። ቤዚክ እንትኑ ሎጂኩ ቤዚክ መነሻ እንትኑ ሰው። እኔ አሁን እሱን ነው ለመማር እየሞከርኩ ያለሁት። በሱ መንገድ ነው ለመስራት እየሞከርኩ ያለሁት። ብዙ ጊዜ የሚገርም ድምጽ ያለው ሰው በዚህ ድምጹ ወይ ቢዘፍንበት ወይ ቢያመሰግንበት ምናምን ይባላል። እና ብቻ ከትልልቅ አርቲስቶች ውስጥ ያንዱን እንደ መግቢያ ብትልልኝ ደስ ይለኛል። ምን ብትጫወትልኝ ድምጽ የምሬ ነው። ወንት ምን ነው አማን ምን አደረኩ? ሰውን ተዘጋጅተን ብናስቀይም አይሻልም? እንዲሁ ያለ ዝግጅት ከማስቀየም ተዘጋጅቶ ማስቀየምም እኮ እንደው ትንሽ ይቅርታ ያስገኛል። ብለህ ባገኘው ማይክ ፊት ለፊት ሁሉ ሰው ማስቀየም እኔ ግን የምታስቀየም አይመስለኝም። ላይ አስቀየመዋለሁ። ይሄንን ህዝብ የሆነ ጊዜ ተዘጋጅቼ እባካችሁን ላስቸግራችሁ ብዬ አንድ ጊዜ ማስቀየም ላይቀር ይችላል። ምክንያቱም አሁን ለመማር እየሞከርኩ ነው። ለስራ ነው በነገር ላይ እየተዘጋጀውበት ያለ ስራ አለ። ሁኔታው ከተሳካ እዛ ላይ ሞክራለሁ። የቆየ ስራ ነው። ብዙ ጊዜ አይተህ ከሆነ ገጸ ባህሪያት ድምፃውያን ያሉበት ገጸ ባህሪያት የሚሰሩ ታሪኮች ላይ ተዋናዩ ራሱ ማድረግ ካልቻለ ሲንክ ይደረጋል ድምጽ። ሌላ ድምፃዊ ይሰራውና ከዛ እሱ ሲንክ ይደረጋል። የድሮቹ ግን ብዙዎቹ ኢኒሻሊ ለትወና ሲቀጠሩ ከሙዚቃ ከድምጽ ሰለክት ስለሚደረጉ ወደ ተወናው ሲመጡ ድምፃውያንም ናቸውና መድረክ ላይ ፐርፎርም ያደርጋሉ። ለምሳሌ አበበ ተምትም ድምፃዊም ነው። አሁን ተዋናይም ነው። ወደ ትወናው ዘን ብሏል። ብዙዎቹ የድሮዎቹ ባለሙያዎች ድምፃዊ ልጅም አለ ድምፃዊነት የመጡና የድምጽ ጉዳይ ሲገጥማቸው ባላቸው ኤክስፒሪየንስ ሲወጡ ታያለ። የአሁኖቹ ትንሽ እንቸገራለን አንዳንድ የሚሰሩ ልጆች ካልሆኑ በስተቀርና አንድ ስራ መጣና እሱን ሲንክ ከምናረግ ልሞክረው ብዬ ነበረ እና ጀምሬ ነበር ልምምድ። በኋላ ያው ፕሮዲዩሰር መቼም ኤክስኪዩቲቭ ፕሮዲዩሰሩ እንከን ገጠመው ተባለና ተቋረጠ። አሁን ግን መቀጠል አለበት ብዬ በራሴ እየሞከርኩ ነው እና የድምጽ አወጣጥ ሳይንሱን ለመማር እየሞከርኩ ነው። የሆነ ገጸ ባህሪ በምርመራ ሂደት ውስጥ ያስቀመጠው አንድ መላምት አለና እሱን ላንሳልህ። ይሄ ድንጋይ እዚህ ቦታ ብዙም አልቆየም። ድንጋዩን ሳነሳው ከስር ያሉት ሳሮች ቀና ቀና አሉ። ብዙ ጊዜ የቆየ ቢሆን ግን ሳሮቹ ቢጫ ይሆኑ ነበር። ስለዚህ ሟች የተገደለው በዚህ ድንጋይ ተመትቶ እንደሆነ ያመላክተናል። የትኛው ስራ ላይ ነው? እስኪ ስለዚህ ስራ እናውራ። ይሄ የኩሬው ሚስጥር መሰለኝ። ከመድረክ ስራ ከፊልም ስራ ባለፈ ደግሞ ቃና ላይ የትርጉም ስራ ትሰራለህ። የኛ ሰፈርን ጨምሮ ሌሎችንም ስራዎች ሰርተሃልና በአንድ ድራማ ውስጥም 2 ገጸ ባህሪያትን የተጫወትክበት አጋጣሚ ነበረ። እሱንም ብታነሳልን። አንድ የብራዚል ፊልም አስታውሳለሁ። ጃፓኖችና የብራዚሎች ፊልም ነው። ጃፓናውያን ቤተሰቦችና ብራዚላውያን ቤተሰቦች ያሉበት ቤተሰብ ነው እና ሁለቱም አዛውንቶች ናቸው፣ ጓደኞች ናቸው፣ በጣም ጓደኞች ናቸውና ቴሌቪዥን ላይ የታየህባትን ሹራብ ለብሰህ ወደ ቤትህ? ያዘቦት ልብሴን ስራ ሰራውበት፣ ቴሌቪዥን ላይ ስራ ሰራውበት። ከዛ ስትንቀሳቀስ ከቴሌቪዥን ወርዶ ነው እሱ ነው የት ነበር ያየሁት አሁን ምናምን። ውድ አድማጮቻችን ከደራሲ ከተዋናይና አዘጋጅ ሚኪ ተስፋዬ ጋር የነበረን የክፍል 1 ቆይታ ይህን ይመስል ነበር። ሳምንት በክፍል 2 እስክንገናኝ ቸርን ሰንብት።